ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከትላንትና ጀምሮ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ስለሆነችው ስለ ብርቱካን ተመስገን አንዳንድ ጉዳዮች ልነግራችሁ ነው። ከእሷ ጋር ተያይዞ እየታዩ እየተሰሙ ያሉ ጉዳዮች ተካረዋል። ወዲህ ብርቱካን ተመስገንን እናውቃታለን የሚሉ ሰዎች ብርቱካን ተመስገን ኢቢኤስ ላይ ቀርባ እንደተናገረችው ሳይሆን ወዳና ፈቅዳ አግብታ ትኖር የነበረች ግለሰብ ነች በሚሉት ልክ ደግሞ ጉዳዩን እንደዚህ በዋዛ አላየውም አልመለከተውም ያለው የደንቢ ዶሎ ዩኒቨርሲቲ ደግሞ ከጉዳዩ ጋር ተያይዞ መግለጫ አውጥቷል። የደንቢ ዶሎ ዩኒቨርሲቲ ያወጣው መግለጫ ላይ ደግሞ እንዲሁ ሌላ ተያያዥ ጥያቄና ሀሳብ አስተያየት ያላቸውም ሰዎች ደግሞ ብቅ ብለዋል። እልፍ ብሎ ደግሞ ነገሩን ደግሞ ወደ ኢቢኤስ ያዞሩትም አሉ። ኢቢኤስ ነገሩን እንደምን አድርጎ መርምሮ ነው ያቀረበው የሚሉ ጥያቄዎች ያስነሳሉ። የሆነ ሆኖ ግን የብርቱካን ተመስገን ጉዳይ እንዲህ በቀላሉ እንደዋዛ እየታየ የመጣ ጉዳይ አልሆነም። ነገሩ በብዙ መልኩ የተካረረ ይመስላል። ከዚህ ጉዳይ ጋር ተያይዞ ወደ እናንተ ልናደርስ የወደድናቸው ሀሳቦች አሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና እነዚህ ጉዳዮችን ትከታተሉ ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ከትላንት ከሰዓት የጀመረው የብርቱካን ነገር አድሮ ዛሬ ሙሉ በብዙ መልኩ መነጋገሪያ ለማህበራዊ ሚዲያውም ዋነኛ ፍጆታ ሆኖ ውሏል። እርግጥ ነው የተሰማ የታየው ነገር ሁሉ ሰው ነኝ እንደ ሰው ሁሉ ነገር ይሰማኛል ብሎ ለሚል ሰው ከዚህ በላይ መሪርና አሰቃቂ እውነት የለም። እውነቱ ምንም ይሁን ምን ግን እንዲህ ያለውን ታሪክ ሰምቶ ልቡ ፍርክስ የማይልበት ፍጡር ካለ አንድም ስለ ታሪኩ እውነትነትና ሐሰትነት የሚያውቅ አሊያ ደግሞ ልበ ደንዳና ካልሆነ በቀር እንዴት ልጅ እግር እናት እንዲሆንኩኝ ብላ ለጆሮ የሚከብድ ነገር ስትናገር መስማት የማያመው ሰው አለ ብለን አንገምትም። ይህ ጉዳይ በብዙ ይሰብራል። የብርቱካን ተመስገን ታሪክ እንደ ከዚህ ቀደሞቹ ባለታሪኮች እንዲሁ እንደ ቀልድ ሊታለፍ የሚችል ሆኖ ነገር አልተከሰተም። ነገሩ ጦዞ ወዳልተገመተና ወዳልታሰበ ርዕሰ ጉዳይ ይሸጋገር ይዟል። የመጀመሪያውና ዋነኛው ነገር የታሪኩ ሰቅጣጭነትና እንዲህ ሰውነን ሃይማኖት አለን የአንድ ሀገር ልጆች የአንድ አፈር አፈሮች ነን ብሎ ከሚል ሰው እንዲህ ያለ ግፍ ተፈጸመ መባሉ በራሱ የነገሩን ክብደት ሚዛን እያስደፋ ጉዳይ ሲሆን፣ ሲቀጥል ደግሞ ለነገሩ ክብደት ሌላ መዛኝ ጫና ሆኖ የተፈጠረው ደግሞ የኢቢኤስ ቴሌቪዥን ቪዲዮን ከዩቲዩብ ላይ የማንሳቱ ጉዳይ ነው። እነዚህ ሁለት አንኳር ጉዳዮች በራሳቸው ጉንጭ ያሰቡ መነጋገሪያ ጉዳይ ሆነው ሲውሉ ታይተዋልም ተሰምተዋልም። ወዲህ የታሪኩ አሳዛኝነትና ልብ ሰባሪነትን አንስተው ከዚህ ቀደም ከደንቢ ዶሎ ዩኒቨርሲቲ ሲመለሱ ከታገቱ ተማሪዎች ጋር ተያይዞ የሌሎቹስ ጉዳይ ከምን ደረሰ የሚል የተዳፈነውን ጥያቄ ያስነሳ ጉዳይ ሲሆን፣ ወዲያ ደግሞ የቴሌቪዥን ጣቢያው ቪዲዮውን ከዩቲዩብ ላይ ያነሳው በመንግስት ኃይሎች ተገዶ ነው የሚሉ ሀሳቦች ብርቱካን ያነሳቸውን የተበደልኩና የተገፋው ታሪክ ወደ ፖለቲካዊ አቅጣጫ ያመራ ያስመሰለው ነገር ነው የሚሉ ሀሳቦች እንዲሰነዘሩ አስገድዷል። የሆነው ሆኖ በመግቢያችን ላይ እንዳልነው የተሰማው የተነገረው ታሪክ እጅግ ልብ ሰባሪ ክስተት ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ቀኑን ሙሉ በተለያዩ መልከታዎችና ነገረ ሀሳቦች ሲዘዋወር የዋለው የብርቱካን ታሪክና የኢቢኤስ ቪዲዮን ከዩቲዩብ የማንሳት ጉዳይ እንዳለ ሆኖ ማምሻውን ደግሞ የደንቢ ዶሎ ዩኒቨርሲቲ ከጉዳዩ ጋር ተያይዞ መግለጫ አውጥቷል። ወደ ዩኒቨርሲቲው መግለጫና ከመግለጫው ጋር ተያይዞ እየተነሱ ወዳሉ ጉዳዮች ከመግባታችን በፊት ግን አሁንም እንደዚህ አሰቃቂ ግፍና በደል ተፈጸመብኝ ካለችው ብርቱካን ጋር
ተያይዞ ከማህበረሰቡ የሚነሱ ጥቂት ሀሳቦችንና አስተያየቶችን አስቀድመን እንነሳም። ኢቢኤስ ከብርቱካን ጋር የነበረውን ቆይታ ከዩቲዩብ ላይ ያነሳው በመንግስት ኃይሎች አስገዳጅነት ነው። ነገሩ መልኩን ወደ ፖለቲካ በመቀየሩና የተረሳ የተዳፈነ ነገር ቆስቁሶ ከዚህም በላይ ጥያቄ ይዞ እንዳይመጣ ስለተሰጋ በአስቸኳይ አውርዱት በሚል ቀጭን ትዕዛዝ ነው የሚሉ ሀሳቦች ሲሰሙ ውለዋል። እንዲህ ያለውን አስተያየት ደግሞ ጋዜጠኛ ይድነቃቸው ከበደ ነገሩ እንደዛ አይደለም፣ የትኛውም የመንግስት አካል ኢቢኤስን ቪዲዮውን እንዲያወርድ አላስገድደውም ሲል ከውስጥ አዋቂዎች ደረሰኝ ያለውን መረጃ አጋርቷል። ጋዜጠኛው እርሰ ጉዳዩን ሲጀምር እንዲህ ይላል። ሁሉም ይወቀው ከባድ ችግር ውስጥ ነው ያለችው። የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በሰፊው መነጋገሪያ ሆኗል። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘ ፕሮግራም ላይ የቀረበው የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቴሌቪዥን ከቀረበ በኋላ ቪዲዮ ከዩቲዩብ ቻናል ላይ የተነሳው በተበዳይ በራሷ በብርቱካን ተመስገን ጥያቄ ነው። ብርቱካን የደረሰባት ግፍ በኢቢኤስ ቲቪ ከተላለፈ በኋላ መናገር አልነበረብሽም የሚል ከፍተኛ የሆነ የስነ ልቦና ጫና እንደደረሰባትና በዚህ ምክንያት ቪዲዮ ከዩቲዩብ ላይ እንዲወርድ ተማጽኖ በማቅረቧ ምክንያት ቪዲዮ እንደወረደ መረጃው ደርሶኛል ይላል ጋዜጠኛው። ሲቀጥል እንዲህ ይላል። የቀረበችበት የአዲስ ምዕራፍ ፕሮግራም ከጅምሮ አንስቶ ለመርዳት ብቻ የሚሰራና በሚቀርቡ ሰዎች ፈቃደኝነት ላይ የተመሰረተ እንደሆነና በተለያዩ ምክንያቶች ካልፈለጉ የተጫነው ቪዲዮ እንደሚወርድላቸውም ለማወቅ ችያለው ይላል። ብርቱካን ከዚህ ቀደም የምትጠቀምበት የእጅ ስልኳ አሁን ላይ አይሰራም። ያለችበት ሁኔታን ለማወቅ አልቻልንም። የሚዲያ ተቋማት፣ የሰብአዊ መብት ተቆርቋሪ አካላት በሙሉ የሚመለከተው ሁሉ የብርቱካንን ጉዳይ በአጽንኦት ሊከታተለው ይገባል። እኔም የቻልኩትን ሁሉ አደርጋለሁ ሲል ደረስኩበት ያለውን እውነት አጋርቷል። ጋዜጠኛው እንዳለው የብርቱካን ጉዳይ በይፋ ለሚዲያ ከቀረበና ብዙ ሰዎች ጋር ደርሶ መነጋገሪያ ከሆነ በኋላ ብዙ ሰዎች ሊያግዟት ፈልገው ስልኳ ላይ ቢደውሉ ሊያገኟት እንዳልቻሉ እየጠቀሱ ይገኛሉ። ከነዚህ መካከል ነዋሪነቷን በአሜሪካ ያደረገችውና በብዙ የበጎ አድራጎት ስራዋ የምትታወቀው ትዕግስት ፈረደ በድርጅቷ በቲጂ ሁማኒቴሪያን በኩል አሜሪካ ድረስ ሄዳ እንድትታከም ፈቃደኛ እንደሆነችና አስፈላጊውን የጉዞ ፓስፖርት፣ የሕክምና ማስረጃዎች እንዲዘጋጁላት ጥሪ ያቀረበች ቢሆንም በአሁኑ ሰዓት የብርቱካን ተመስገን ስልክ እንደማይሰራ ተገልጿል። ያለችበትም ሁኔታ አልታወቀም። ከብርቱካን ስልክ አለመስራት ጋር ተያይዞ የተነሳው አነጋጋሪ ጉዳይ ደግሞ ብርቱካንን እናውቃታለን፣ አካውንታንትና በስራ ላይ የነበረች ሰው ነበረች። ታሪኩ እርሷ እንዳለችው ሳይሆን ወዳ ፈቅዳ ትዳር የያዘችና በትዳር የነበረች ሰው፣ ባሏም የባንክ ቤት ሰራተኛ ሲሆን ነዋሪነቱም ጎጃም ሳይሆን ቡራዩ ከታ አካባቢ መሆኑን እናውቃለን ብለው ከዚህ ከምትመለከቱት ምስል ጋር ጽሑፋቸውን አያይዘው ጉዳዩን እወቁልን ያሉም ሰዎች ብቅ ማለት ጀምረዋል። የጉዳይ ነገሩ እንዴት ነው እየሆነ እየተፈጠረ ያለው ነገር ምንድነው ወደሚል ትልቅ መጠይቅ ያመራ ጀምረዋል። ያም ሆነ ይህ ግን የብርቱካን ነገር አሁንም እንቆቅልሹ አልተፈታም። ከጉዳዩ ጋር በዋናነት ተጠቅሻለሁ ብሎ ያሰበው የደንቢ ዶሎ ዩኒቨርሲቲ ደግሞ ስሜ ባልተገባ መልኩ ተነስቷል፣ ባልዋልኩበት ኩበት አስለቅሞኛል ብሎ ባሰበው የኢቢኤስ ቴሌቪዥን ላይ መግለጫ አውጥቷል። ዩኒቨርሲቲው በመግለጫው እንዲህ ይላል። ማሳሰቢያ ይላል እርሰ ጉዳዩን ሲጀምር። ማሳሰቢያ በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 ዓ.ም የትምህርት ዘመን በደንቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም የድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የሚያጉድፍ ስለሆነ ኢቢኤስ ይህንን ውንጀላ ካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ እናሳውቃለን ሲል ዩኒቨርሲቲው መግለጫ አውጥቷል። ዩኒቨርሲቲውን መግለጫ ተከትሎ ታዲያ ብዙ ሰዎች የዩኒቨርሲቲው መግለጫ ላይ ጥያቄ ያነሱ ጀምረዋል። አዲስ መኮንን የተባሉ ሰው የደንቢ ዶሎ ዩኒቨርሲቲ መግለጫ ተከትሎ ሀሳባቸውን እንዲህ ሲሉ አስፍረዋል። ይህች መስኪን ልጅ ኢቢኤስ ቲቪ ላይ ትላንት ቀርባም የተናገረችውን የግፍ ታሪክ ሙሉን ሰምቼዋለሁ። ሁኔታውን ህዝብ እንዲሰማውም ወዲያውኑ ደግሞ ለህዝብ አጋርቼዋለሁ። የተፈጸመባት ግፍ እጅግ በጣም
ነበር እየረበሸኝ። ነገር ግን ጉዳዩ ብዙ ግልጽ ያልሆኑ ነገሮች ስለነበሩት ለጊዜው ትኩረቴ ልጅቱን መርዳት የሚቻልበት ጉዳይ ላይ ብቻ አድርጌያለሁ። ዛሬ የልጅቱ ጉዳይ የፌስቡክ አጀንዳ ሆኖ ከተረሳው የደንቢ ዶሎ ዩኒቨርሲቲ ታጋች ታሪክ ጋር ተቆላልፎ ፖለቲካ ሲሰራበት ሳይ ፖለቲካችን ምን ያህል ልክ እንዳልሆነ አስታውሶኛል። ሲጀምር ልጅቱ አንድም ቦታ የደንቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ ስትል አልሰማሁም። ሲቀጥል የደንቢ ዶሎ ሴት ተማሪዎች ተጠለፉ የተባለው ወደ ቤተሰቦቻቸው ለመሄድ ከዩኒቨርሲቲው ወጥተው በትራንስፖርት በጋምቤላ በኩል ብዙ ኪሎ ሜትሮች ከተጓዙ በኋላ ነው። ይህች ልጅ ደግሞ ታፈንኩ የምትለው ከገዛ ዩኒቨርሲቲዋ ግቢ ውስጥ ነው። አመሻሹ ላይ ከቤተ መጻሕፍት ስትመለስ የደንቢ ዶሎ ዩኒቨርሲቲ ሴት ታጋጆች ደብዛ መጥፋት እስከ ፓርላማ የደረሰ ታላቅ የፖለቲካ አጀንዳ ሆኖ ሳለ ይህች ልጅ በተማረችበት ዩኒቨርሲቲ ደጃፍ ስትለምን ከዚያም አዲስ አበባ ገብታ ያን ሁሉ ጊዜ መከራዋን ስትበላ ይህን የደንቢ ዶሎ ታጋጅ ተማሪዎች ጉዳይ ዋና ማታገያ ያደረጉት አንዳንድ ብሔርተኞች፣ የመንደሩን ወሬ ሁሉ በሰበር የሚግቱን ጋዜጠኞች፣ የተቃዋሚ ፖለቲከኞች፣ ከሁሉም በላይ የሰብአዊ መብት ተሟጋቾች ነን የሚሉ ወገኖች እንዴት እስካሁን ሳያገኟት ቀሩ? ነገሩ ብዙ ጥያቄዎች የሚያስነሳ ቢሆንም ለጊዜው በቅንነት ለዜጎች መብት የምንቆረቆር ዜጎች የዚህችን ልጅ ሀቅ በአስቸኳይ በኢትዮጵያ ሰብአዊ መብት ኮሚሽን በኩል ተጣርቶ እውነቱን ሕዝብ እንዲያውቀው እንዲደረግ ልንጠይቅ ይገባል ሲሉ ይጠይቃሉ። ሲቀጥሉም እንዲላሉ አቶ አዲስ ሰውየው ሱሪ ሰርቅና ይደብቃል። ሱሪ የጠፋበት ጎረቤቱ ልብስ አይተሃል ወይ ብላ ብትጠይቀው የምን ሱሪ አላት ይባላል። ደንቢ ዶሎ ዩኒቨርሲቲም በፕሮግራሙ ላይ ስሙ ባልተጠራበት አቤት ብሎ መግለጫ አውጥቷል። ይህ ደግሞ የምን ሱሪ ካለው ሰው ጋር ያመሳስለዋል ይላሉ አቶ አዲስ። ሲቀጥል ሌላ አንድ ግለሰብ ደግሞ የደንቢ ዶሎ ዩኒቨርሲቲ መግለጫ ከሰሙ በኋላ ልጅቱ ማለትም ብርቱካን ከኢቢኤስ ጋር በነበራት ቆይታ አንድም ቦታ የአያቷን ስም አልጠቀሰችም ነበረ። ዩኒቨርሲቲው ታዲያ የአያቷን ስም ከየት አምጥቶ ነው ብርቱካን ተመስገን ከበደ ብሎ እየጠራት ሲሉ ሌላ ወሳኝ ያሉትን ጥያቄ ያነሳሉ። የብርቱካን ነገር እንዲህ በቀላሉ ያልታየ ብዙ ጽንፎችን ፈጥሯል። ወዲያ የተበላሸ የፖለቲካ ውጤት ነው በሚሉት ልክ ነገርየው ይሁነኝ ተብሎ የተሰራ ድራማ ነው ብለው ጣታቸውን ኢቢኤስ ላይ የቀሰሩም አሉ። ጉዳዩን ኢቢኤስ እንደምን ሳያጣራ አቀረበው ከሚሉ ወገኖች መካከል ደግሞ አንዱ ግለሰብ የሚከተሉትን 9 ጥያቄዎች ለኢቢኤስ ቴሌቪዥን አቅርበዋል። ግለሰቡ ጥያቄያቸውን ከመጀመራቸው በፊት እንዲህ ይላሉ። በርዕሰ ጉዳያቸው ተደፈርኩ ያለችውን እህቴን በተመለከተ ፕሮግራሙን ላዘጋጀው ኢቢኤስ የሚከተሉት 9 ጥያቄዎች አሉኝ ይላሉ ሲጀምሩ። ሲቀጥሉ እንዲህ አሉ። በተራ ቁጥር 1 ብርቱካን እንዳለችው ከሀገሯ ተነስታ ዩኒቨርሲቲው ያለበት ቦታ ለመድረስ የ300 ብር ትራንስፖርት ብቻ ነው የሚወስደው። ከስናር ምዕራብ ጎጃም ተነስቶ በ300 ብር ትራንስፖርት የሚኬድበት ርቀት ያለው ዩኒቨርሲቲ ወይንም ደግሞ ሀገር ምናልባት ማርቆስ፣ ጎንደር፣ ወልዲያ ካልሆነ በቀር ሌላ እንዳልሆነ መገመት ይቻላል። ታዲያ ሁኔታው የት እንደተፈጸመ እንዴት ተጨማሪ ማጣሪያ አላደረጋቸውም ይላሉ ኢቢኤስን ሲጠይቁ። ሲቀጥሉ እንዲህ አሉ። በተራ ቁጥር 2 ደፋሪዎቹ ዓመት ከ6 ወር እንዴት ሳይደፍሯቸው ታግሰው ያን ያክል ጊዜ ጫካ ውስጥ አስቀምጧት? እስከማውቀው ድረስ ደፋሪ አይደለም ይህንን ያክል ጊዜ ደቂቃም አይታገስም። ምክንያቱም ስሜቱ ያስገድደዋል። እንደዚህ ከሆነ ደግሞ እዛው እያለች አርግዛ ተወልድ ነበረም። በተራ ቁጥር 3 እንዲህ አሉ ሲቀጥሉ። ተመልሳ ወደ ዩኒቨርሲቲው ስትሄድ ችግሯን አይቶ ለምን ትምህርትሽን ቀጢ አላላትም? ሲጀምር የዩኒቨርሲቲውን ስምና ጊዜውን ለምን ልጅቱ በግልጽ አልተናገረችም? ያልተናገረችበት ምክንያት ጉዳዩን ለማጣራት የሚፈልግ አካል አጣርቶ ስለ ሁኔታው እንዳያውቅ ሆን ብላ የሸፋፈነችው ጉዳይ እንዴት አልመሰላቸውም ሲሉ ይቀጥላሉ። በአራተኛ ተራ ቁጥራቸው ደግሞ እንዲያሉ ልጅቷ ተደፈርኩ ስትላችሁ በምን ማስረጃ መናችኋት? አሁን ደፈረኝ ብዬ አሳስራለሁ የሚል ማስፈራሪያ በብዙ ሴቶች እንደ ቀልድ በሚነገርበት ጊዜ ተደፈርኩ በማለት አንጀት በልቶ ገንዘብ ለመሰብሰብ አለያ ደግሞ ለፖለቲካ ዓላማ አለመሆኑን በምን አረጋገጣችሁ? ደግሞ ደረሰብኝ ስላለችው የጤና እክልስ አንድ የሕክምና ማስረጃ ለምን ማቅረብ አቃታችሁ? ሲሉ ኢቢኤስን ይጠይቃሉ። ግለሰቡ ጥያቄያቸውን ሲቀጥሉ በተራ ቁጥር 5 ላይ እንዲህ ይላሉ። እናንተም አሁን እኛን ላልገባን ዓላማ ተባባሪ ካልሆናችሁ በቀር ታሪኳ በዚህ መልኩ ረጅም ጊዜ ተወስዶ በድራማ መልክ እስኪሰራ ድረስ ባለው ጊዜ የየትኛው ዩኒቨርሲቲ ተማሪ እንደነበረች ለማጣራት ሞክራችሁ የገጠማቸው ነገር አለ ወይ ነው? ወይንስ ጭራሽም ስለማጣራቱ
ሐሳብ አልነበራቸውም። በተራ ቁጥር 6 ደግሞ እንዲህ አሉ። ዩኒቨርሲቲውም ይቅርና ከሁሉም በላይ አንድ የሚዲያ ተቋም ሊያደርገው የሚገባ ትንሹ ነገር እንዲህ አይነት ስሜት ቀስቃሽ ፕሮግራም ከመተላለፉ በፊት የፖሊስን የሚመለከተውን አካል የሰብአዊ መብት ተቋማትን ወዘተ ሐሳብ ያካትታል። እናንተ ግን ይህንን ማድረግ እንዴት አቃታችሁ ይላሉ። በተራ ቁጥር 7 ደግሞ እንዲህ አሉ። እጅግ ብዙ ሰው ልጅቷን ከደንቢ ዶሎ ዩኒቨርሲቲ ከታገቱት መካከል አንዷ ናት ብሎ ደምድሟል። ይሁንና ያኔ ታገቱ ከተባሉት ከ17 ሰዎች ስም ዝርዝር ብርቱካን የሚል ስም የለም። ታዲያ ፕሮግራሙን የተከታተለ ሰው ጉዳዩን ከደንቢ ዶሎ ዩኒቨርሲቲ ጋር ማገናኘቱ ስለማይቀር እንደዚህ አይነት ብዥታ እንዳይፈጠር እንደ ተቋም ለምን ሁሉንም ነገር በግልጽ አላቀረባችሁም? የተድበሰበሰ ማድረጋችሁ ለማምለጫ በር መተው ወይንም ነገሩን እንዳይጣራ ለማድረግ በማሰብ በመሸፋፈን ተባባሪ አልሆናችሁም ወይ ሲሉ ይጠይቋቸዋል። ሲቀጥሉ እንዲህ አሉ። በዚህ ልክ የተደራጀ ዶክመንተሪ ላይ እሷን የሚያውቅ የቅርብ ሰው እንዴትስ ሐሳቡን እንዲሰጥ አላደረጋችሁም? ሌላው ደንቢ ዶሎ ዩኒቨርሲቲ በ2013 ዓ.ም የሁለተኛ ዓመት የፋርማሲ ተማሪ እንዳልነበረው ተናግሯል። ይህ ደግሞ በመረጃም በማስረጃም መረጋገጥ የሚችል ነገር ነበር። እንደ ሚዲያ ተቋም ለዚህ ምን አይነት ማስተባበያ ያላችሁ ሲሉ ይቀጥሉና በመጨረሻም በተራ ቁጥር 9 ጥያቄያቸው እንዲላሉ በመጨረሻ የሰራችሁትን ፕሮግራም እንዴት ከዩቲዩብ ላይ አነሳችሁት ሲሉ ጥያቄያቸውን ያቀርባሉ። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በቀጣይ ከዚህ ጉዳይ ጋር ተያይዞ የሚወጡ መረጃዎችንና መግለጫዎችን ወደ እናንተ የምናደርስ መሆኑን ከወዲሁ ቃል እንገባለን። አብራችሁን ስለቆያችሁ ክብር ይስጥልን፣ ክበሩልን።